ጉዳይ አይደለም። ይሄ ጠቅላላ ሀገራችን ጉዳይ ስለሆነ ያልደረሳችሁ እየተከናወነ ስለሆነ በአሁኑ ሰዓት ደህና ከሄዳችሁ እንድታግዟቸው አንድ ላይ እንድትቆሙ እኛም እንጠይቃለን። ደረጀ ቀጥል። እሺ መቲ፣ ሌላው አሳዛኝ መረጃ አለ። የኢትዮጵያ ግድያ አላቆመም በተባለ ሰዓት ላይ እንግዲህ ሰሞኑን ሰምተሽ ከሆነ ይሄ ምክክር ኮሚሽን እየተባለ በተጀመረበት ቀን በተደጋጋሚ ኦርቶዶክሳውያን ሲገደሉ በነበረበት እንዲሁ ካነሳ ነው አይቀር የዚህ ኦርቶዶክሳውያንን ጉዳይ በአርሲ አሰኮ በምክክር ኮሚሽኑ ስብሰባ እንኳን በተፈጸመበት ዕለት 3 ሰዎች በተገደላቸውን ዘግበናል ከትናንት በስቲያ። እና አንዳንድ የዋሆች ይሄ አስተዳዳሪው የአርሲ ዞን አስተዳዳሪ ሳይታሰር አይቀርም ምናምን እያሉ ሲያወሩ ነበር፣ ሲጽፉም ነበር አይቻቸው። እነሱ ምንድነው በተከታታይ ይሄን ነገር ስለተፈጸመ ሊገደል ሊታሰር ይችላል፣ ከባድ ወንጀል ነው አርሲ ላይ የተፈጸመው የሚል ነበረ። ይለይላችሁ ብሎ ሽመልስ አብዲሳ ትናንት ቁጡን ይሄ ነው ሰውየው፣ ይሄ ነው የተገደሉትም 3 ኦርቶዶክሳውያን የተቀበሩት ይሄ ነው። እንግዲህ እስከዛሬውን ሳናነሳው የምክክር ኮሚሽኑ ወተጀመረበት ዕለት ነው እነዚህ የተገደሉት። እና ሽመልስ አብዲሳ ምን አደረገው ሰውየው? ይሄ ሰውዬ ታሰረ ካላችሁ ያው በትናንትናው ዕለት ሽመልስ አብዲሳ በአንድ ትልቅ መድረክ ላይ ከፍ ያለ ሽልማት አበርክቶለታል። በአርሲ ዞን መስተዳደር እያሳየ ላለው የአመራር ብቃትና እየፈጸመ ላለው ልዩ ተልእኮ የብልጽግናን ዓላማ የኦህዴድ ብልጽግናን ዓላማ በማሳካት በኩል ግንባር ቀደም ሚና በመጫወቱ በትናንትናው ዕለት ለሌሎች አርአያ እንዲሆን በሚል ከፍ ያለ ሽልማት ተበርክቶለታል። በተደጋጋሚ ተናግረናል ይሄን ነገር። በአሁኑም አገዛዝ በቆየውም አገዛዝ የሚያሸልመው የሚያሾመው እድገት የሚያስገኘው ምን እንደሆነ ሁላችሁም ታውቃላችሁ። በተለይ በአሁኑ ሰዓት ላይ በኦርቶዶክስ ላይ መነሳት፣ ጸረ ኦርቶዶክሳውያን መሆን፣ አማራው ህዝብ ላይ መነሳት፣ ይሄን ያደረገ በዚህ አቋሙ የሚታወቅ ጠንካራ በጸረነቱ የሚታወቅ ጠንካራ ኃይል ካለ ትልቅ ሽልማትና እውቅና ነው የሚጠበቀው። እና እናንተ ሞኞች ኢትዮጵያ ውስጥ ፍትህ ያለ መስሏችሁ፣ ኢትዮጵያ ውስጥ ህግ ያለ መስሏችሁ፣ መንግስት ያለ መስሏችሁ ሳይታሰር አልቀረም ሰሞኑን ጠፍቷል ያስሩታል ይሄ ሁሉ ህዝብ ደም ማፈሶ ዝም አይባልም እያላችሁ ስትገምቱ የነበራችሁ አንዳንድ የዋሆች ቁርጣችሁን ወቁት። ከፍተኛውንና ትልቁን ሽልማት ነው ከአስተዳዳሪዎች የተሸለመው ሌሎች ይላል ሌሎች ዞን መስተዳድሮች ነው የሚያውስት እሱን አርአያ ምሳሌ ማድረግ አለባቸው አመራሮች ተብለው እና ኦርቶዶክስን መጨፍጨፍ አለባቸው። ይሄ ነው አሁን የሚያዝነው። ቀጥታ ሄዶ ሌላ ሹመት ደግሞ እንዲያገኝ የቀሩትን በየመጠለያው ተደብቆ ያሉትን ያስገድላል። ምንም የሚያቆመው የለም፣ ያስገድላቸዋል። አይናችን እያየ ድረሱልን ብለዋል፣ ተናግረዋል። እነዚህን ድጋሚ ላናያቸው የምንችልበትን ምልክት ነው እያየን ያለ ነው። እና በጣም ነው ማዝነው። እኔ በጣም እጅግ በጣም በሀገሬ በጣም ነው ማዝነው በዚህ ሁኔታ። ሌላም ፒክቸር አለ፣ ፎቶም አለ፣ ይሄም አለ። ይሄ ሽመልስን ፊት ተመልከችው መቲ ምን እንደሚታይሽ ታውቂያለሽ? ኢቭን ቢሸልሙት እኮ በድብቅ እንኳን ማድረግ ይችሉ ነበር። ምን እንደሚታይ ታውቂያለሽ? ፊት ጋር ምን አባታችሁ ታመጣላችሁ? እልክ፣ ትዕቢት፣ ንቀት፣ ያው ሸለም ነው እናንተ አርሲ ያላችሁ ያው ሸለም ነው የሚል ይሄ ነው የሚታየኝ ሁሉ ነገርና እርግጥ ይቺ ፊት ነገ ጧት አትኖርም። ይቺ ትዕቢት ነገ ጧት ትተነፍሳለች። ግድ የለም መርፌው አለ የሚያተነፍስ እንደዚህ አበጠን ጎማ የሚያተነፍሰው ስፒል አለ፣ ትተነፍሳለች። ፈጣሪም የዘሩትን ያሳጭላቸዋል። ይቺ ትዕቢት ይቺ አስተያየት በለቅሶት ትታጠባለች፣ አትቀርም። የፈጣሪ ፍርድ አይቀርም እና ከድርጊት ሁሉ የጥጋብ እንትን ሁሉ ራሱ ሁኔታው ራሱ የሚያስተላልፈው መልእክት በእንትኑ የእልክ የጥላቻ የምናምን ነገር ነው እና በነገራችን ላይ ሌንጮ ለታ መጽሐፋቸው ላይ አንድ ነገር አይቻለሁ እንዳለች ቃል በቃል ነው ማነባት። ታውቂያለሽ እንግዲህ ጃራ አባገዳ ጉዳይ እኛ ስንናገረው ሲያወግዙን ነበር ብዙዎቹ። ይሄ በጣም ኤክስትሪሚስት የሆነው ኃይል
እንደምታውቁ ነው ከኦሮሚያ ሆኖ ደግሞ ለብቻው ሃይማኖታዊ ለማድረግ የሚፈልገው ኃይል ሲመራ የነበረው ከኦነግ ተገንጥሎ ስፕሪት አድርጎ የራሱን ኃይል ያቋቋመው ነው ጃራ አባገዳ ማለት በነሌንጮ ጊዜ ማለት ነው። እውነተኛ ስሙ አብዱል ከሪም ኢብራሂም ሐሚድ ነው የሚባለው እና አሁንም እንደ ኦሮሞ ታጋይ ምናምን ነው የሚያደርጉት። ሌንጮ ለታ ግን ምን ብለው ተናገሩ? ይኸው ከመጽሐፋቸው ነው፣ እኔ አይደለሁም ተመልካቾቻችን፣ በአዲሱ መጽሐፋቸው ነው። ሶስቱ የኦሮሞ ጠላት ብሔሮች በማለት ነው የሚተርኩት። ተመልከቱ የብሔር ፖለቲካ። በኦነግ ትግል ውስጥ የኦሮሞ ጠላት ብሔሮች የሚባሉት አማራና ሶማሌ ሁለት ነበሩ ይላሉ። ይሄን ያምኑበታል እሳቸው። ሆኖም ግን በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር በጃራ የሚመራው የኦነግ ክንፍ ሀደሬን የኦሮሞ ጠላት አድርገው በመፈረጅ ሶስት ብሔር አደረጋቸው። ይህን አድርጎ በሺ የሚቆጠሩ ወጣቶችን ሰብስቦ ለጦርነት እያሰለጠነ ሀደሬ አማራና ሶማሌ የኦሮሞ ጠላት እንደሆነ ይሰብካቸው ነበረ። በመደበኛም ሆነ የመደበኛ የጋራ ግንኙነታችን ወቅት ከጃራ ጋር ስንገናኝ ይላሉ አቶ ሌንጮ ለታ፣ ለጃራ ሀደሬ እኮ የኦሮሞ ጠላት አይደለም ብለን ብንወተውተውም ሌሎቹን አለ መስበኩን አልተው ስላለ ተው ነውና እንደፈለገ አደረገ። በዛ ምክንያት ሀደሬ የኦሮሞ ጠላት ሆነ። እሱ ያን እየሰበከ እንደዛ አደረገበት። በኋላ ላይ በቅርበት ከሚያውቁት የሐረር ወዳጆቹ እንዳረጋገጥ ነው ከሆነ ጃራ አፍላ ጎረምሳ ሳለ አንዲት የሀደሬ ቆንጆ ወዶ ለትዳር ሲጠይቅ ወላጆቿ ልጃቸውን እንዲያገባት ስላልፈቀዱለት በቂም በቀል ተነሳስቶ ሀደሬን የኦሮሞ ጠላት በማድረግ በሺ የሚቆጠሩ ወጣቶችን ሰብኮ ያዋጋ ነበረ ይላሉ የጃራን ፖለቲካ ሲተነፍሱ። እኔ የገረመኝ ብሔረተኞች የራሳቸውን ጥላቻ ህዝብ ላይ እንደሚያደርጉ ምንም ጥርጥር የለውም። መጨረሻ ላይ ቦይፍሬንድ ገርልፍሬንድ ሲያጡ ከአንድ ብሔር ላይ የብሔር ጠላት እንደሚያደርጉት እምቢ ሲባሉ እናውቃለን፣ እንሰማለን። ትክክል ሊሆኑ ይችላሉ። የገረመኝ ግን ተመልከች፣ የብሔር ፖለቲካ ሲነሳ መነሻው ምን እንደሆነ ታውቂያለሽ? ህዝብን እንደ ህዝብ ጠላት አድርጎ ነው የሚነሳው። ቢያንስ ከዛ ህዝብ እንኳን ከዚህ ክፍል ያለው ከአማራ ያለው ገዢው መደብ ብሎ እንኳን አይነጥሉም። አይቻቸው ከላይ ያለው ድሃው የአማራ ገበሬማ ምን ሆነ መቻለፈለት እንደኛ ተበድሯል ብሎ አይፈርጁም። በደፈናው ምን አሉ? አማራ ሶማሌና የሚለው ታምኖበታል አለ። ይሄ እኔም እስማማለሁ አሉ በዚህ እሳቸው። ሀደሬ ግን እኮ አይደለም አሉ። በጣም እኮ የገረመኝ ነገር ነው። ከአሁን በፊት ስለ ቤት ሰራተኛቸው የጻፉትን አይተነዋል። አማርኛ እንዳታስተምርብኝ ብዬ አባረርኳት ያሉት ልጆች አማርኛ ሲናገሩ ሰምቻለሁ። አሁን ደግሞ የብሔር ፖለቲካ በጣም ጸያፍ፣ ነብዩ መሐመድ ጥንብ ናት ያሉት ይሄ ነው። በቃ ህዝብን እንደ ህዝብ በጅምላ አማራውና ሶማሌው የኦሮሞ ጠላት ነው ደምድመናል። እንትና ግን ሀደሬን ጨመረብን። ጃራ እንግዲህ ጃራ ማለት ያው ከኦሮሞ ከዛ በኋላ ወጥቶ ይሄ ወደ ሙስሊም እንትን የገባው ማለት ነው። ኦሮሞን ይዘው የእስልምና መንግስት አቋቁማለሁ የሚለው ኃይል ነው የጃራ ፖለቲካ ማለት ነውና እሳቸው ዛሬ ነቀፉት፣ አወገዙት። ሌላ ሰው ቢያወግዘው የጃራ ፖለቲካ ወቀሳ ነበር የሚደርስብን ማለት ነው። ብሔረተኛ ማለት ሴት ጠይቆ እምቢ ሲባል የእሷን ዘር በጠላት የሚፈርጅ ብሔረተኛ ማለት አንድን የሰው ዘር በሙሉ አንድን ኢትኒክ ግሩፕ በስራው በምኑ ሳይሆን በማንነቱ አሁን ያለው ግድያ ያየሽው ከዚህ የተቀዳ ነው። ድሃዎቹ ምን አደረጉ፣ እነገሌ ምን አደረጉ፣ ይሄኛው ምን አደረገ ብሎ አይመረምርም፣ አይለይም። ዘሩ ከዛ ከሆነ ሁሉም ጠላት ነው ብሎ የሚደመድም እጅግ አደገኛ ፖለቲካ ነውና ያን ደግሞ በኩራት ሲጽፉት እኔ በጣም ነው የሚያገርመኝና እንዲህ አይነት የብሔርተኞች አስተሳሰብ ማለት እንደዚህ አይነት ቆሻሻ አስተሳሰብ ነው የሚለው ለመናገር ነውና ዛሬ ወገኖቻችን የሚገደሉት በከዚህ አስተሳሰብ በተቀዳ ኃይል ነው ልጅ ነው። አይ እንኳን ተናገሩት የሚንቀሳቀሱበትን የፖለቲካ አጀንዳ እንዴት አድርገው ህዝቡን ወደ ገደል የሚከቱበትን ግላዊ ፍላጎት በደንብ የገለጸ ነው። በዚህ አጋጣሚ አንድ ጊዜ ትዝ ይልህ እንደሆነ የሆነ ጊዜ ላይ በወያኔ ጊዜ እየወጣ አንድ የኦሮሞ ታጋይ ምሁር የሚባል እየወጣ እኛ እኮ ዩኒቨርሲቲ እኮ አማራ ሴቶች አይቀርቡንም ነበር ብሏል። ሻይሉ ኦሮሞ ስለሆነን አይቀርቡንም ነበር እና ቢሉን ነበር የሚል ነገር በጣም ታዋቂ ተንታኝ መጽሐፍ የጻፈ ምናምን ቲንክ ፕሮፌሰር ሳይሆን አይቀርም። አሁን
እርግጠኛ ስላልሆንኩ ነው ከአንድ ከሌላ ሰው ስም ጋር ተጋጭቶብኝ ነው። የምታስታውሰው ከሆነ ታስታውሷል። እና እኛ አማራ ሴቶች ራሱ ይጠሉን ነበር፣ አይቀርቡንም ነበር የሚል አስተያየት ሰጥቷል። ፓብሊክሊ ማለት ነው፣ በአደባባይ እና እምቢ ስላሉ ነው በዚህ ደረጃ አማራ ካልተወገደ ብለህ በየአካባቢ በየመድረኩ የምጮኸው ነው ጥያቄው።